ነግሬሽ ነበረ እንዴት ደጋግሜ የሄሉ ፈተና በዚህ አልቅም ብዬ ትላላችሁ። እና እንዴት ነው ነገሩ? እኔ እኮ የፈሰሰው ውሃ መታፈስ እንደማይችለው ሁሉ የሰው ልጅ አንድ ጊዜ ተቃቅሮ ከተለያዩ በኋላ እኛን ራሱ ከዛ ሰው ጋር ዝም በመጫወቻ ይሆናል አሉ። እኛን ራሱ እኮ እየተጫወቱ ለመናገር ራስን ማርከስ ነው እና እኔ ብዙ የተወሮችን ስላየው ነው ሁልጊዜ በቃ መኝኛናቸው በቃ ወደ ውጭ ነው ወደ ውጭ ብትወጣ ይዘው ሪፖርት ድረስ መህር ነው ተስፋ እየተባለ ነው እኮ ነው እና ለማንኛውም ዋናው ነገር አይደለም። በቃ አሁን ላይ ውሸት ሆነ ትላላችሁ። አሰልፋት እንደሞ ሰው ላይ መቀበል ምንድነው? የተከበራችሁ የቻናል ሰዎች እንደው መዳና ናቸው ሁሉ ሰላም በቃ የማይሆን ነገር ነው። በያላችሁ በራሱ ሰዓት ላይ ቻናል ላይ ደግሞ እንደ አይነት ሰው ቢቀርባት ነው ወላሂ በአሁኑ ሰዓት እንኳን እንደጠላና ሰው የወደደና ሰው እና ያ እንግዲህ ዛሬ ደግሞ እሱ በተራውናቱ እሱ በቻኛ የተፈልግ ሰው ለትቶ በዛ ላይ ደግሞ ታቸውን አሸንድ በተፈጥሮ ሲናደቅ ደስ ትላታልና እኔ ትናንት እሱ ብቻ ነበርና ተለይታ ሌላ ሰው ማራት ዘንገቷን ባይዛ ጥሩ ነው እንግዲህ ማለት ይችላል። ያኔ ነገር 3 4 3 5 ለምድረስ በቃ ህይወት ይቀጥላል። ምንም ደግሞ እንደዚህ አይነት ነገሮች እንዳይመጡባት በጣም በቃ የሆነ ነገር መቀበል በእርግጥ ነው ማለት ምክንያቱም የተባላችሁ ቻናል ቤተሰቦች ለፈተና ወይ ሰዓታቶች በቃሉ ሁሉ ሰው ላይ ለፈተና ያሰባችሁ ፍራንክ ማረክ ከፈለጋችሁ ሰዓታቶች በቃ በዛ ከተባለ አንዴ ከረከቱ ድጋሚ ላይ ቪዲዮናቱ ስትመለከቱ ነው ማሳይ ካደርኩ ለምንድን ነው እንደነገርኩኝ ሰዎችን መፈተን በጣም ከባድ ነው። ሰው ተሰባሪ ነው። ሰው ስተኛዎች ነውና በትንሽ ስህተት ያንን ሰው ልናጣው እንችላለን ተብሎ አይደለም መታለፍ የሚችለው ነገር ራሱ ሳትብለው ወይ የሆነ ቃላት ቢያወጡ ይሰማናል። ለምንድን ነው አሁን ሄሉ እየፈተነችው ያለችው? ስለምትወደው እሷና እሱ ምን ያክል ቦታ እንዳለው ለማወቅ ነው የፈለገችው። ግን እነሱን አውቃለሁ ስትል ሌላ ነገሮች ቢፈጠሩ ከባድ ነው። ገባችሁ? በትንሽም ነገር ቢሆን ውስጣችን ነው ይቀራል። በእንምንወደው ሰው ላይ ትንሽ ነገር ትበቃናለች ቂም እንይዛለንና ከዛ እንግዲህ ያው ዙሮ እሱ ፈተናው ወጥቷል። ግን ደግሞ ዛሬ ላይ መቋቋም ስላልቻለ እሱ መቀበል አልቻለም። ከዛም እንግዲህ ስሜታዊ ሆኖ እየወራወራት ነበረ ያነሳ ሲጥላል ነበር እንደ ኳስ እንግዲህ እሷም ዝም ብላለች። ግን ሄሉ የምታስቀኝ ነገር ሴቶች ማለት ነው ብዙ ጊዜ ወንዶች ሲናደዱ ልክ እንደ ሄሉ እኮ ሲናደዱ ያብታቃላችሁ ብዙ ጊዜ ታቅፈዋል ምናምን ነገርና ወንዶች እንደዛ ናቸው። በነገራችን ላይ ሲናደዱ እናንተ እንደዛ በቃ ይቅርታ ብላችሁ ስታቅፏቸው ምናምን እንደዛ አይነት ነገር ወንዶች ስላችሁ ሁሉንም ወንድ አይደለም የራሳችሁ የሆነ ወንድ ማለት ነው ባላችሁን ምናምን እና እንደዛ ስለሆነ ያኔ በቃ ውስጣቸው የዋህ ናቸው። በዚህ በኩል በቃ ቶሎ ብለው ነው የሚረሱት። እነሱ የማይወዱት ምንድነው? እናንተ ጥፋት አጥፍታችሁ ይበልጥ እልህኛ መሆን በቃ እልህኛ ስትሆኑ እነሱ ጋር መልስ መስጠት በቃ ሰው ጥፋት አጥፍቶ እኮ ይቅርታ ከቻለ ይቅርታ እንኳን ባትሉ ዝም ይሻላል እንጂ እነሱ ጋር መፋጣጥ መማለስ ዝም ብላችሁ እንደዚህ ላፊ ነገር እሷ እንደ ሲል እናንተ ሁለት እያላችሁ እንደዚህ ጥሩ አይደለም። አንደኛ ወደ ሌላ ችግር ውስጥ ትገባላችሁ፣ ሁለተኛ ደግሞ እነሱም የበለጠ ይናደዳሉ። ወንድ ልጅ በተፈጥሮ መልስ አይፈልግምና በቃ ጫጫቃ ነው የምንመስላቸው እና ከዛ እንግል ያው ወንድ ልጅ በተለይ እናንተ አጥፍታችሁ ከሆነ ይቅርታ ማለት ለማዱ ይቅርታ ስትሉም ደግሞ እንደዚህ ለዘብ ብላችሁ በቃ እንደ ሄሉ ማለት ነው። እና ሄሉ እንደዛ እየገፈተራት ራሱ እንዴት አድርጋ እንደምታቅፈው ምናምን ማለት ነው። ከዛ መለስ ብሎ ስም ያቅፋታል። ፍቅር ተማሩ። ዝም ብሎ ማየት ብቻ አይደለም ለራሳችሁም ትምህርት ውሰዱ ማለት ነውና ዛሬ ግን ያው ያቀፈችውን በጣም ተናዶ ስለነበር ያው ገፍትሯታል። ቢሆንም መመለሱ አይቀርም። ነገ እየሳቁ ይመጣሉ ማለት ነው። እና ብዙ ተመልካቾች ሄሉ ልክ አይደለችም እያላችሁ ነበር። እኛ ሲጀምር ተመልካቾች እኮ እንደ ተመልካቾች እኮ ምን አይነት እኮ ነን? እውነት ለመናገር የመርዝ ብልቃጥ ነን እኮ እኛ። የማንገባበት የማናውቀው ነገር የለንም። እንዲሁ በቃ እናቃል አብሯቸው ከሚኖሩ በላይ እውነት ለመናገር እኛ ነን የምናውቃቸው። እነሱን በብዙ ነገሮች እነሱ ያልተረዳዱትን እኛ መረዳት እንችላለን። ቀርመን የምናውቀው ነገር ይገርመኛል። እና እንደነገርኳቸው የውጭ ፕሮሰስ እንዴት ነው? ሰው ድንገት ተነስቶ ይሄን ነገር ሀታ ቆይተው ቢሆን ራሱ እንደዚህ ነገሮች በቀላል እንትን ፈትሯቸው አይደለም። ለምንድን ነው እንደኛ መጥተው ዝቅ ብለው በሜዲን ካውንስል ሊኖሩ አይችሉም። እንደዚህ አይነት መጥተው እንደኛ አይነት ስራ ስለማይሰሩ እንደዚህ አይነት ቪዛ ካልሆነ ደግሞ ቶሎ አይመጣም። ሁሉም ነገር በጣም ያቆያል። ፊልድ ምናምን እንደዚህ የሆኑ ነገሮች ቪዛ ብዙ ነገር ፕሮሰስ አላቸው። ዝም ብሎ አይደለም እንደ ቀልድ የሚመጣውና
ይሄ ደግሞ በአጭር ጊዜ ውስጥ የሚሳካ አይደለም እላቸዋለሁ። ድንገት ተነስተው ውጭ ልሄድ ነው፣ ድንገት ተነስተው እንደዚህ ልንሄድ ነው ይላሉና ይሄ ማንንም ቢሆን አትመኗቸው ጭራሽ። እስካሁን አንድ ሰው ሲሳካ አይተናናቅም። ያው አብርሽና ሩታ ብቻ ለሰርግ ዱባይ ተባለን እንዲያሉት ሄደው ተሰረገ፣ ዱባይ ተሰረገ ተበላ። አሁን ላይ ግን ነገሮች ተበለሻሽተው ልጅ ፓጥራው በመሀላቸው ግን ያው ልጃቸውን ያላባት ሊያሳድጉ ወስነዋል። እንግዲህ በጣም ያስጠላል እና ብቻ የለህ ቤት የለውም። ትዳር ውስጥ ያላችሁ እህቶች ያው በልህ ሳይሆን ትዳራችሁን በብልህነት ለመወጣት መሞከር፣ የእናንተ የሆነ ሰው ከመጣላችሁ በፊት ቀርማችሁ ጥንቃቄ ማድረግ እንዳለባቸው። አንዴ ደግሞ ከጣላችሁት ከተለያያችሁ በኋላ ደግሞ ወደዛ ሰው መለሳለሁ ብላችሁ ያላችሁን መበተን፣ አይምሯችሁን፣ ገንዘባችሁን፣ ጊዜያችሁን፣ ሁሉ ነገራችሁን ታበለሻሻላችሁ። በቃ አንዴ የጣላችሁትን ነገር አታንሱ። ጥላችሁታል። ምክንያቱም ስትጥሉት እናንተ አወዳላይ ቁም ማሰብ አለባችሁ። ምክንያቱም አንዴ ዛሬ የጣል ነው አንድ ቦታ ጥላ ነው ብንሄድ ያንን ነገር ነገ ጧት ተመልሳችሁ ብትመጡ ወይ ሰው አንስቶት ይሆናል፣ ወይ ደግሞ ተበላሽቶ ይሆናል፣ ወይ ደግሞ ብዙ ነገሮች አሉ። ገባችሁ አይደል? እንደነበር አታገኙትም። እና የጣልነውን ነገር ወደ ህይወታችን ስንመልስ ሌላ መዘዝ ይመጣብናል። ስለዚህ አንድን ሰው ከህይወታችን ከማውጣታችን በፊት ጠቆም ብለን ማሰብ መቻል አለብን። በስሜታዊ ምንም አይነት ነገር እንኳን ይሄ መለየት ምናምንና ደስተኛ የሆነ ነገሮችን እንኳን ለመናገር እናንተ ደስ ብሏችሁ ለማድረግ ፈልጋችሁ ራሱ ያን ነገር በደንብ እርግጠኛ ሆናችሁ ከስሜት ወጥታችሁ ሳታስቡ ለሰው ላይ መናገር የለባችሁም። ለሰው ላይ ተስፋ መስጠት የለባችሁም። እና ብዙ ጊዜ ስንናደድ ቶሎ መወሰን የለብንም። ማረጋጋት በቃ። እንዲሁም የሰው ላይ በንግግር ከሆነ ዝም በሉ፣ ዝምታ ምረጡ። እንዲሁም ደግሞ በአካል አንድ ላይ ከሆናችሁ ወጣ ብላችሁ አሳልፎ ያንን ጊዜ ማለት ነው። ወንድም ከሆናችሁ ሴትም ከሆናችሁ በቃ እሱ አንደኛው ክላስ ከሆነ ራሱ ወደ አንደኛው ክላስ ገባ ብላችሁ ማሳለፍ፣ ወይም ደግሞ እዛው ነፋሻ ነገር ካለ ወጣ ብላችሁ ወደዛ፣ ቤተሰብም ካለ ወደ ቤተሰብ። ከዛ ካላስ መጥፎ ነገር በአፋችን ካላወጣነ ሌላው ነገር ቀላል ነው። ግን ደግሞ ቃላት ማለት አጥንት የሌለው ነው፣ ግን አጥንት ይሰብራል፣ ልብ ይሰብራል። ገባችኋል? እና ለምንናገረው ነገር ጥንቃቄ ማድረግ አለብን። ሰው ደግሞ ሲናደድ ብዙ ነገሮች ሊጥልብን ይችላል። ያን ጠባሳ ደግሞ አይዲንም። እንደዛ ስለሆነ ያው ስትናደዱ ቃላቶችን ላለማውጣት ሞክሩና እኔ ራሱ በፊት እናገር ነበር። አሁን ላይ ግን ወላሂ ምንም አይነት ነገር ከመናገር ዝም ማለትን እመርጣለሁኝ። በፊት ሰላም አልነበረ። በቃ የሆነ ነገር ሲሆን ነገሮች እንትን እላለሁ። ግን አንዳንድ ጊዜ ዛሬ በንዴት እንፈታዋል ብለን ያሰብነውን ነገር ነገ ተረጋግተን በሰላማዊ ስንፈታው በጣም ውጤታማ ይሆናልና ከእንደዚህ አይነት ነገር ተጠንቀቁላችኋለሁ። ውድ ተመልካቾች፣ ያው ከእናንተ ቃለው ብዬ ሳይሆን እንደው ከራሴ በትንሿን ቢሆን ልምድ የወሰድኩትን ነው መነግራችሁና ትናንት በነበርኩበትና ዛሬ አሁን ካለሁበት በቃ የተሻለ ነገሮችን ስላየሁበት ለዛ ነው። እና እንግዲህ ሄሉሻና ያብ ነገ በመልካም ነገር ይመጣሉ ታርቀው። ልፈትን ነው። ልክ ናት ሄሉ ከልቧ ነው ሰው ላይ ስትወድ። እንደዚህ ደግሞ እንዲቀላል መለየት እንትን ስላላና ነው። ያው ግን ጊዜው ለምን አረዘመችው በማለት ነው። ዞሮ ታርቀው ይመጣሉ ነገ በሰላም በፍቅር ፏ ብለው ሀብሀባቸውን እየበሉ ነው የሚመጡት። ቻናሌ ላይክ ሰብ አድርጉልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።